ያርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሼር አድርጉ ሼር ያርጋችሁ አይደለም እስኪ ስለ አንድ ነገሮች እንወያይ እግረኛው ሚዲያ ላይ ያዩት ነገር በጣም ውስጤን ስለነካኝ አንድ እንቁላል በጣም ነው ተመሳሳይ ናቸው አንድ ጊዜ መታወንም የማይመሳሰል አይደለም ሁለት እንቁላል ሲሆን አይ በጣም ታድለሻል ይደጉልሽ ለምን ነገር ይብጉልሽ ስለመጣሽ ደግሞ ደስ ብሎናል ከሐዋሳ ነው የመጣሽው መንገድ መጥቶሻል መንገድ የመታውን ሰው ብዙ ማቆየት ከባድ ነው በዛ ላይ ልጆች አሉ ግን አጠር አድርገን ያመጣሽ ጉዳይ ከልጆቹም ጋር ያያዛል እሱን ታሪኩን በተወሰነ እኛ ጫፍጫፉን አውርተናል በዛ መሰረት ነው ለኢንተርቪው የተቀጣጠርነው ተመልካቾች ደግሞ ከዜሮ እንደ አዲስ መስማት ይፈልጋሉ እነዚህን ሶስት ልጆችን መጽነስ መውለድሽን ምክንያት አድርጎ ባለቤትሽ እንዴት ሶስት ብሎም ለመለያየት ምክንያት የሆነው ሶስት ልጅ መውለድሽ ነው እንዴት ወደ ቆይ ሶስት ልጅ ብትወልድ ታዲያ የፈጣሪ ስራ ነው ምን ችግር አለው ፈጣሪ ለኔ በሰጠኝና ፏፈሽ አርጌ ነበር ማሳደጋቸው ምን ችግር አለው ወንዶች ግን የት እየሄዳችሁ ነው ወንዶች የት እየሄዳችሁ ነው በሰላም ነው ደህና ናችሁ እንደምናችሁ እንዴት ነው ሶስት ልጅ ሰጥቶ ፈጣሪ ለምን ትወልጃለሽ ብለ ጥለህላሽ ይደብራል ወንድሜ ተሳስተሃል ጉድ ነው እንመጣለን እንዴ ስላንቺ ደግሞ የተወሰነ ነገር እሺ እኔ ሄለን እባላለሁ ከሐዋሳ 63 ኪሎ ሜትር ርቀት ላይ የገጠር ከተማ ለተወንዶ የምትባል ነው የእናትና አባቴ እዛ ነው መኖሪያቸውና ከወደ ሐዋሳ የመጣሁት ትምህርት መማር ነበርን ትምህርቴን እየተማርኩ ቀን ላይ ስራ እሰራለሁ ህትመት ላይ ነው የምሰራው ማተሚያ ቤት ዲዛይነር ነኝ እና ቀን ላይ እየሰራሁ ማታ እማራለሁ ከዛ በዛ መሀል ካሁን ከልጆች አባት ጋር በመሀል መንገድ ላይ ሰፈሬ በምኖርበት ሰፈር ቅርብ ነው እና እንዲህ ሲሄድ መንገድ ላይ ብዙ ጊዜ እንገናኛለን ከዛሬ 3 ዓመት 4 ዓመት በፊት ግንኙነታችን የነበረው እና በመሀል ያው አብረን ብዙ አሳለፍን አብረን ብዙ ጊዜ ቆየን እና በመሀል ያው እኔ እህቴ ታላቅ እህቴ አብራኝ ነበረች የምትኖረው ተከራይተን ነው የምንኖረው ከዛ አዲስ አበባ ስራ አግኝታ ወደዚህ መጣች አብራኝ ከምትኖርበት አብረን እያለን እንዲሁ በቃ ጓደኝነታችን ምናምን አትወደውም የእሱ ማለት ነው ከዛ ምክንያቱም ግን አትነግረኝም ምንድነው ምናምን ብዬ ስላት አትነግረኝም ለካ እሷ ውጪ እንዲህ ከሌላ ሴቶች ጋር ምናምን ታገኘዋለች እኔ ግን ይሄን ነገር ስለማላቅና ለኔ በጣም ጥሩ ሰው ነበረ በቃ ወደ እምነቴ እንዲሄድ በቃ የእምነት ሰው ነው እሱ በጣም እንትን የሚል ነውና በቃ ለኔ ምንም ምክንያቱም አልነግረኝም እና ብዙ ሰው ደግሞ እንዲህ እንትን አይለኝም እሷ ባለ ትዳር ናት አይ አይደለች ታላቅ እያለ ታናሽ የሚባል ነገር አለ በእኛ ባህል እንደዛ ከሆነ እንደዛ አይደለም እንዴት ነው በቃ እንትን ትላለች እሷ ብዙ ጊዜ ነው ጠዋት ወጥቼ ስራ 11 ተኩል ወጥና ክላስ ነው የምገባው እንዲህ የሚወራውን እንዲህ ሰፈር ላይ ምናምን ብዙም አላውቅም እሷ ደግሞ ኢንጂነር ነች እና እንዲህ ትመጣለች ምሳ ሰዓት ምናምን እንዲህ ብዙ ሰው ሰፈር ውስጥ ትተዋወቃለች እኔ ደግሞ ብዙ ከሰው ውዶቼ ቤተሰብ ያልወደደውን ትዳር አታግቡ አያችሁ ቤተሰብ ስላልወደደው አለ ማለት ነው ከምር ቤተሰብ ያልወደደውን ትዳር አታግቡ ለእናንተ ብዬ ነው እርሰው ጋር አልግባባም በዛ በምኖርበት ለካ ስለሱ ምናምን ወሬ ትሰማለች እዛ ሰፈር የሚደረገውን የሚወራውን ነገር ብዙ ነገር እንትን ታውቃለች እና ከዛ ይነግሯታል እዛ የሰፈርም ሰው ከሱ ጋር ምንድን ነው ያላት እህትሽ ለምንድን ነው የማትከለኪያት ምናምን ይሏታል ለካ እሷ ግን ለእኔ በማሰብ በጣም እንትን የምትልልኝ ታናሿም ስለሆንኩኝ እዛ ታይ ከዚህ ልጅ ጋር ፊት ትለኛለች እኔ ምንድን ነው ምክንያትሽ ንገሪ ምናምን በቃ አይሆንሽም እንደ ሰው ታይ ምናምን ትለኛለች ግን ለኔ እሱ ጥሩ ነው በቃ ሳገኘው በቃ በጣም አውቆ ነው አውዴ ላንቺ ጥሩ የነኩ አውቆ ነው እሱ ከዛም ያችንም እያምታታ አንቺን እንደገና ደግሞ ማራፊያ ሲያረግሽ ጉድ ለማንኛውም ሴቶችዬ ማለት ነው ቤተሰብ የሚላችሁን ነገር ስሙ ከቤተሰብ አታፈንግጡ መጨረሻ የቤተሰብን ካልሰማችሁ እንደዚህ ችል ልጅ ልምትሆኑ 3 ልጅ ካረገ በኋላ እሱ አለ ማለት ነው ጉድ ከነበርኩበትም የሆነ መጥፎ ነገር ስራ ቦታ ተጣልቼም እንዲህ ትምህርት ቤትም እንዲህ እንትን ብዬ ካለው በቃ ሳወራው በጣም በቃ የሚያወራኝ ነገር የሚወስደኝ ቤተክርስቲያን ጊዜ እንዲህ የእምነት ቦታ በቃ እንዲህ ቤተክርስቲያን ምናምን ነገር ላይ ነው የሚወስደኝ ያ በቃ ያ ነገር እኔን እንትን እያለ ይመጣ እሷ እያለች እንዲህ ዴይሊ ቡሌ አንገናኝም የሆነ አልፎ እንዲህ ስለምትቆጣኝ አልፎ ነው የማገኘው ከዛ ሰው ወደዚህ ስትመጣ በቃ እኛ ግንኙነታችን ሰፋ በቃ ቀን በቀን መገናኘት ምናምን ጀመረ ሰፈር ቅርብም ስለሆን ከትምህርት ቤት እንደወጣ በቃ ቀጥታ ብሎ ከሱ ጋር ሆነ ከዛ ሳትጋቡ አትግባቡ ምንላችሁ እኮ ለዚህ ነው ሳትጋቡ ከሱ ጋር ካላችሁ ከባድ ነው
ተማሩ ከዚህ የሚያወራኝም ስለ ፊቸሩ በጣም እንትን ነው ከኔ ጋር ነው በቃ አብረን እንደምንው ምናምን ስለሚያወራኝ በቃ ያ ነገሩ በቃ እንደ እንትን በቃ ወሰደኝ። ከዛ ቅርቅዝና ተፈጠረ ማለት ጋብቻ ነበር እንዲሁ በፍቅር እያለን ጉድ ሴቶች እኮ ማለት ነው ዝም ብላችሁ አይ ፈጣሪ ወይ ሴት ወድጃለሁ አልናገርም። ያው ነገ ስለምናስብ ወደ እምነት ቦታ ይወስደኝ ነበር አለሽ እኮ ክላሽ አረገ ብዬ ነው። ወደ እምነት ቦታ ከተሄደ እምነቱ የሚለው ስርዓት አለ አይደለ? የአንዲት ወጣት እውነት ነው ወንድሜ። ግን ማለት ነው አንዳንድ ሰዎች ምን እንደሆነ ታውቃላችሁ? አብዛኛው ማለት ነው አንዳንድ ወንዶች ከእምነት ቦታ ምናምን ይወስዷችሁና ማለት ነው ግን የሚሰሩት አግባብ ያልሆነ ስራ ይሰራሉ ማለት ነው። እና እህታችን ግን በጣም ነው የምታሳዝነው። ሀቂቃ በጣም ያሳዘነችኝ እኔ ነገር አለ አልሰማንም። እንዲህ ነበር ወይ ወጣትነት ገፋን ከተማ ነው እንውለው እንዳትሉ እምነት ቦታ ነው የሚወስደኝ። እኔ ከሱ አልፎ እኔ መንፈሳዊ እንደሆነ ነው አልሽ። በመሀል ደግሞ ባልተቀደሰ ትዳር በእርግጥ ይሄኛውን ሌላ ስም መስጠት አይደለም፣ ግን እምነት ትዳር እንዴት መመስረት እንዳለበት አብሮ ያስተምራል አይደል? እንዲሁም ቅዱሱ ተቋም ትዳራችሁ ነው፣ ይሄን እንዴት ሳትታገብሩት ብዬ ነው። ያው ያም ነገር እንዳለ ሆኖ ብቻ ወጣትነትም ገፋፋኝ። እኔ በሳቱ ያው ለሱ የነበረኝ እንትን እሱም ለኔ የሚያሳየኝ የነበረው ውዴ ልጁ ዝም ብሎ እንትን አለብሽ እንጂ ልጁ ምን ልበል ልጁ ሲልብሽ እውነት መሰለሽ የኔ እናት እህትሽ እየመከረችሽ እህትሽ እየነገረችሽ ይህ ልጅ አይሆንም ጥሩ አይደለም ለምን ከሱ ጋር እንት ያለሽ ምናምን እያለችሽ ጊዛኔ ቀጥ ብለሽ ማሰብ ነበረብሽ። አንዳንዴ ሁላችሁ ልንገራችሁ ማንኛችንም ካለ ቤተሰብ ከቤተሰብ ውጭ ነን ስደት ሀገር ሆነ የትም ቦታ ኑረን ሊኖር ይችላል ኑረናል። ግን ጥንቃቄ ማድረግ አለብን። ጥንቅቅ ብለን ቂጣችንን ቁጥር አድርገን እንትን ማድረግ አለብን። አይኖ ሰው ሆኖ የማይሳሳት የለም፣ ሁላችንም እንሳሳታለን። ግን ብትሳሳቱም ከዛው ተዘፍቃችሁ መቆየት አለባችሁ ብዬ አላምንም። በሁለተኛ ደረጃ ደግሞ ሰውየው አቋሙን ሳታይ ለምንድን ነው ወደዛ ሄደሽው ወደ ግንኙነቱ ተሎ ለምን ሄድሽ? ሰውየው አቋሙን አይተሽ ምንድነው አላማው ምንድነው ስራው ምንድነው ሴራው ነገ ወዲያ እንዴት ይሆነኛል ወይ ብለሽ መሄድ አለብሽ እንጂ እህትሽ እየነገረችሽ ከሌላ ሰው ጋር እንደሚማግጥ ከሌላ ሰው ጋር እንዲህ እስከሚያረግ ከሌላ ሰው ጋር ከተለያየ ሰው ጋር እንትን እንደሚል እህትሽ እየነገረችሽ እዚህ ጋር ጥፋተኛ አንቺ ነሽ። ምክንያቱም ራስሽን ማስከበር የነበረብሽ አንቺ ራስሽ ነሽ። እህትሽ መታ ስትነግርሽ ነው እህቴ ልክ ነሽ ብለሽ እዛ መመለስ ነበረብሽ። አንዳንዴ ቤተሰብ የሚነግረን ነገር ለኛ ብሎ የሚነግረን ነገር እኛ ግን አንዳንዴ እንትን ይለናል። ያን አግባብ ነው ብዬ አልልም። ቤተሰብ የሆነ ነገር የሚያየው ነገር ለኛ ስተት ይመስለናል ለጊዜው፣ ግን ቤተሰቦቻችን ትክክል ናቸው። ገባችሁ? አሁን እቺቴ ደግሞ ቤተሰብ ልጁ አይሆንሽም ከተለያየ ሴት ጋር ይወጣል ከተለያየ እንትን ላይ ይወጣል እያለቻት እምቢ ብላ በራሷ ጊዜ ሄዳ ተኛች። ከዛ በኋላ ሐላስ ስለዚህ እዚህ ላይ ጥፋተኛ ማናት? እሷ ራሷ ናት። በሁለተኛ ደረጃ ደግሞ አብዛኛውን እንደዚህ የሚጫወቱ ሰዎች ሃይማኖተኛ የሚጫወቱ ሰዎች መጨረሻቸው ፉሽልክ ነው። ፉሽልክ በፈጣሪ አየኝ የነበረው ያው ነገ ብዙ ጊዜ ስለ ነገ ስናወራ እንዲህ በቃ የሚያወራኝ ነገር ያም ነገር እንትን አለኝ። በዛ እንትን አልኩኝ ተሸወድሽ እንትን አልኩኝ እንጂ ያው የእምነቱ ነገር እንዳለ ተነስቶ ነበር። ግን እንደ ሀሳብ ቅድሚያ ጋብቻ እንደዚህ የሚል ሀሳብ ነበራችሁ? ነበረና። እሺ ማን ነው ይሄ ጥያቄ ያነሳው? ያው ከሱ ነው የሚመጣው። ቅድመ ከጋብቻ እንጋባ የሚለው ነው ወይስ እንቆይ እስክንጋባ የሚለው? አይ እንቆይ የሚል የለም። ያው እስክንጋባ ነበር የሚለው። እሷ መሄዷ ለእኛ በቃ ሙሉ እንትን ተሰማኝ። ያው እሱም ያው እንዲህ ብዙ ጊዜ ሲደውልልኝ እንዲህ እንትን ስለምትን ምናምን ስለምለው እሷ መሄዷ ደግሞ እንትን ሲባል በቃ ሙሉ እንትን ያው ቤት የሚቆጣኝ የሚለም እወጣለሁ ምናምን። ከባድ ነው አያችሁ። ብቻ አረ በፈጣሪ ግን ይቅርታ የእናቴ ልጅ። እኛ ብዙ ጊዜ ስደት ቆይተናል። እንደዚህ የለም። ራስሽ ማስከበር ያለብሽ አንቺ ራስሽ። አብረን አልኖርንም። እሺ ያው ቅርብ ነን፣ ያው ሰፈር ነን። ከዛ ማርገዜን መጀመሪያ ላይ አላወኩም ነበረ። መድኃኒት ወስጃለሁ። የሰባት ሰዓቱ ነው። ከዛ እሱን አውሩ እሺ እናንተ። እኔ አወቀው እኮ ሰዓቱን። አይ እሱ ማይተወይ ያ መድኃኒት ላይ በጣም ብዙ ጊዜ የሕክምና ባለሙያዎች የሚናገሩት ነገር አለ። እንደ ፖስት ፒል ነው የሚባለው።
ወይም ደግሞ ፈረጆቹ ሞርኒንግ ፒል ነው ምናምን ነገር ነው የሚሉት እና ግን በጣም ለአደጋ ጊዜ ካልሆነ በቀር እንደ ወሊድ መቆጣጠሪያ መጠቀም በጣም የተከለከለ ነው። ብዙ ሳይድ ኢፌክት አለው ይባላል። አንድ ወንድ አንዲትን ሴት ባወቃት ቁጥር ያን ነገር መውሰድ ለሴቶችም ለጤናቸው ጥሩ አይደለም፣ ለወደፊት መውለዳቸው። ደግነቱ ደግሞ አንቺ ያንም ደረማምሶ ደግሞ የመጣው አንድ አይደለም እና ሶስት ሆነ ከዛ እንትን ማለት ፕሬድ የሚመጣብኝ ጊዜ እንትን አለብኝ። አንድ ቀኑን አውቀዋለሁ። ከዛ አንዳንዴ ስለሚዛባም እስቲ ቆይ ይመጣል እያልኩኝ 2 ወር ምናምን ሆነኝ ሳይመጣ ማለት ነው። ከዛ አንድ ጎረቤት ያለች እንዲህ ትልቅ የምትል እናት ነች እና እንዲህ ታወራኛለች። እንደ እናት ነው በቅርብ የምታወራኝ፣ ሰው ማጠገቤ ስለሌላ። የመጀመሪያሽ ነው ግን ቦይፍሬንድሽ? ይሄ አሁን የልጆች አባት የመጀመሪያሽ ነው ወይስ ከዛ በፊት ነበር እንግዲህ? ከዛ አንዴ ታውቃለች እሷ ከሱ ያለኝን ነገር። ከዛ አንዴ ያመኛል በተደጋጋሚ እና ታዲያ ከመጀመሪያው ከእንትን ካልሽ በመጀመሪያ ምን ቦይፍሬንድ ነው ያልሽ? ምን ፍሬንድ ቦይፍሬንድ ከነበረሽ እና ታዲያ ለምን አሁን ተሳሳትሽ? ጉድ ላይ ካድር እንዲህ አሁን እንትን ሲልብኝ ወገቤን ያመኛል፣ ድካም ይለኛል። ከዛ መጥቻ አወራታለሁ ለእሷ ይሄ ነገር እንዴት ነው ያመኛል፣ እንዲህ ምግብ በቃ አይበላልኝ ምናምን እያልኩ አወራታለሁ እሷን። ከዛ እንዴት ነው ይሄ ነገር በመጣሽ ቁጥር እኔ ጋር ተደጋገመብኝ፣ እስቲ ሄደን ክሊኒክ አለ ቅርብ እዛ ሄደን ቼክ እናድርግ፣ ይሄን ነገር ተደጋገመብኝ ብላ እሷም እንትን አለች ማለት ነው። ከዛ 2 ወር አልፎኛል ይሄን ነገር ሄደን እንትን ስንል አንድ ቀን እንሂድ ብላኝ ይዛኝ ሄደች። ከዛ እንደጸነስኩ ነገረኝ፣ ያው ጽንስ እንደቀረ በጣም ደነገጥኩኝ። እንዴት እንዲሆነ ምናምን ብዬ ከእሷም እንትን አለች፣ ደነገጠች። አውሮ ተነጋገዱ ምናምን አለች። ከዛ የተፈጠረውን ነገር መጀመሪያ 3 እንደሆነ እኔም አላወቅኩም፣ ያው ጽንስ መቅረቱን ብቻ ነው ያወቅኩት። ከዛ ደወልኩለትና ላወራክ እፈልጋለሁ ምናምን ብዬ አገኘሁት፣ ነገርኩት። እንደዚህ እኮ ተባልኩኝ ምናምን ብዬ ስል ከዛ እንዴት ምናምን አለኝ። አልወሰድሽም አለኝ መድኃኒቱ። አይ ወስጃለሁ ግን እንዴት እንደተፈጠረ እኔም አላውቅም አልኩት። ከዛ አሁን ላይ አንቺን ትምህርትሽን ጨርሺ፣ በሳቱን የ3ኛ ዓመት ተማሪ ነበርኩኝ። ምንድን ነበር የምትማሪው? ቢዝነስ ማኔጅመንት ነው። ከዛ ትምህርትሽን እኔም ዝግጁ አይደለሁም፣ ጽንስ መቋረጥ አለበት አለኝ። ከዛ በቃ ማለት ነገ ስለማስብ እኔም ከሱ ጋር እሱም ለእኔ እንደዛ ስለሚያወራኝ ደነገጥኩኝ። በቃ በሳቱን እሱ እንደዛ ሲለኝ አስወርጁ አይሆንም አሁን ላይ ምናምን አለኝ። እዛ ነገ እንዲህ አይነት ቦታ ላይ ሄደሽ ጠዋት ሄደሽ ከስራ ሳትገቢ ቀጥታ ወደዛ ይቻላል። ግን አንቺ ፈልገሻል መውለድ? እኔ ፍላጎቱ በዛ ሰዓት ደንግጫለሁ። ያልጠበቅኩት ነገር እኔም ትምህርቴን ጨርሼ ምናምን ነው ማሰብ የነበረው። ከዛ ያው ደንግጫለሁ። እሱም እንደዛ ሲለኝ ከእሱም ያልጠበቅኩት መልስ ነበርና ከዛ በቃ እሺ እሱ እንደዚህ ካለኝማ አይቀረሽ ብዬ ሄድኩኝ። እሱ ያለኝ ቦታ ሲሄድ ዶክተሮቹ አዩኝ። ሲያዩኝ እዛ መንታ ናቸው ምናምን እያሉ እንዲህ በእንትን እየፈለጉ አልትራሳውንድ ላይ ከዛ ኧረ 3ኛም አለ ምናምን እየተባባሉ በቃ አየህ ከዚህ ጋር ታድለሽ ምናምን በቃ እኔ በተኛውበት ነው እንትን ያልኩት። ከመደንገጥ የተነሳ 3 ናቸው ምናምን ሲባል ድንግጥ በቃ በምን እንዴት ለምን 3 ናቸው በቃ ታድለሽ ምናምን ይሉኛል እዛ ዶክተሮቹ። እኔ በቃ በሰዓቱ እሱ ያለኝንም ነገር እያሰብኩ ያለሁበት እኔም ትምህርቴን አያቸው። አንዳንድ ወንዶች ማለት ነው የስሜታቸውን እንትን ካሉ በኋላ የሆነ ልጅ ሲመጣ ወይም እንትን ሲመጣ መስኡልያ መውሰድ አይፈልጉም። ግዴታ ሴቷን ኃላፊነት እንድትወስድ፣ ሴቷ ጥፋተኛ እንደሆነሽ፣ ሴቷ በቃ አላቅም ወላሂ በጣም ነው የሚያናደው ማለት ነው። እና አንዳንዴ ሰውን ስትቀርቡ በደንብ አድርጋችሁ አይታችሁ መጥናችሁ ሴት ነን አይደለ? ሴት እስከሆነ ድረስ ደግሞ እኔ ከኔ ጋር ያለው ሰው ምንድነው? ማን ነው? ለምንድን ነው እንደዚህ የሚሆነው ብለን መመርመር አለብን። ገባችሁ? ሰው እንግዲህ አብሯት ስሜቱን ካበረደ በኋላ አብሯት ብዙ ላይ ካሳለፈ በኋላ ስታረግስ ምን አለት? አስወርጁ። አልፈልግም፣ አንቺም ዝግጁ አይደለሽም፣ እኔም ዝግጁ አይደለሁም። አያችሁ? በፈጣሪ ስራ ገባ ማለት ነው። እና አንዳንዴ ሴቶች የሆነ ነገር ሲሆን ለይታችሁ ማወቅ አለባችሁ። ያን ሰው ምንድነው? የምታገቡት ሰው ማን ነው? ምንድነው? አኽላቁስ ምንድነው? የት ነው መሆን ያለበት? የት ነው መውጣት ያለበት? ምንድነው ሴራው ስራው ብላችሁ ለይታችሁ ካልሄዳችሁ መጨረሻው እንደዚህ ነው የሚሆን። ገባችሁ? ብዙ ያደጉ አገሮች ላይ አሁን እዚህ መሰለን እነሱ ፍሪላንዳ ምናምን እንደዚህ ኔዘርላንድ
ሁለት ምናምን ነው የሚወልዱና ከአፍሪካ ሀገር እያመጡ ያሳድጋሉ። ለምን? ስለማይወልዱ ማለት ነው። መውለድ ስለማይፈልጉ ከወለድ እናረጃለን ብለው ስለሚያስቡ። ስለዚህ እናንተ ደግሞ የሆነ ነገር ሲሆን ወንዶቻችሁ የቀረብኩት ወንድ ምንድን ነው፣ ማን ነው፣ ምንድን ነው ብላችሁ ማየት አለባችሁ። ገባችሁ? ካላያችሁ በጣም ነው ከባድ የሚሆነው ውዶቼ ማለት ነው። የምትቀርቡትን ሰው ማን ነው፣ ምንድን ነው ስራው ብላችሁ መቅረብ አለባችሁ እንጂ ዝም ብላችሁ አትቅረቡ። ወንድ ልጅ አቀራረብሽን አይቶ ነው የሚንቅሽም የሚያከብርሽም አቀራረብሽን አይቶ ነው። ስለዚህ የምትቀርቡትን ወንድ ማወቅ አለባችሁ። አሁን እህቴ የተሸወደችው ምንድነው? እህቷ እየነገረቻት ነበር፣ እህቷን አላመነችም። ከዛ ከሰውየው ጋር አረገች። መጨረሻ ላይ የ72 ሰዓት የሚባል ግን ምንድነው? የ72 ሰዓት ለምን አልወሰድሽም አላቴ ምናምን። ከዛ በኋላ እንደገና መጨረሻ አስወርጁ። አስባችሁታል? ሰው እንዴት ነው የራሱን አንጀት የራሱን ስጋ እንዴት ነው አስወርጅ ብሎ የሚል? ስደት ሀገር ሆናችሁ የሆነ ያልተመቻቸላችሁ ከሆነ ማለሽ ችግር የለውም። እነዚህ ሁለቱ ኢትዮጵያ ነው ያሉ፣ ከሀገራቸው ነው ያሉ። ለምን ልጆቹ ተወልደው አያድጉ? ስለማይፈልግ ነው። ስለዚህ አንዳንዴ እህቶች የሆነ የምትቀርቡትን ሰው ማወቅ አለባችሁ። ማን ነው ምንድን ነው ማወቅ አለባችሁ። ሁለተኛ ደግሞ እኔ ኃላፊነት ወስዳለሁ ወይ ኃላፊነት እንዴት ነው ብላችሁ ካልወሰዳችሁ በጣም ከባድ ነው የሚሆነው። ምክንያቱም እኛ ሁላችንም ልጅ አሳድገናል ተለያይተው ወይም የሆነ ነገር ነው ማለት ነው። ግን በዚህ ደረጃ አይደለም። ይሆናል ብለን ገብተን አልሆነም። ልጆቻችን ግን እንድቻርገን በጀርባችን ይዘን አሳድገናል። እና እህቴ አንቺ ደግሞ ጠንክሬ ከመጀመሪያው እህትሽ ስትነግርሽ መስማት ነበረብሽ። ግን እኔ በጣም ካሳዘነኝ ታሪክ ይሄ ነው። ብቻ አላቅ የኛ የሴቶች እንትን በየሄድንበት በቃ የሆነ ነገር ሲደርስ ማለት ነው ወንዶች በጣም እንትን ይላሉ፣ ሴቶች ደግሞ ወደታች ይሆናሉ። እና እህቴ አይዞሽ፣ አብሽሪ፣ ጠንክሬ ነገ በልጆች እንደምትካሽ በጣም እርግጠኛ ነኝ። ትካሻለሽ። እና ደግሞ እግረኛው ሚዲያ በጣም እናመሰግናለን። ለምን እንደዚህ እህቶቻችን እያመጣ እያስረዳ ድምጽ እየሆንክ ብዙ ስራ እየሰራ ነው። በሁለተኛ ደረጃ ደግሞ እንዴት ወደ ሃይማኖት ቦታ የሚወስድሽ ከሆነ ቤተክርስቲያን እንደዛ አታዘብላል። ኦፍ ኮርስ ቤተክርስቲያን እኮ ሱሪ አትልበሱ ነው የሚል። እንደ ቤተክርስቲያን እንደ ሃይማኖት አባት ከሄድንማ ለሴት ልጅ ራሱ ለክርስቲያን እህት ወንድሞቻችን ሱሪ አይፈቀድም። ግን አብዛኛውን ከዓለማዊ ጋር ስለምንሄድ እንጂ በትክክለኛው እንደ ሸሪዓ ብዙ አይነት ነገር አለ። የኦርቶዶክስ እና የሙስሊም አንድ የሚያደርገን በጣም ብዙ አለ። ከሚለያየን አንድ የሚያደርገን ይበዛል ማለት ነው። እና እህታችን አይዞሽ፣ አብሽሪ፣ ጠንክሪ። ዛሬ ነገ ወዲያ በልጆች በእርግጠኝነት ደረትሽን ነፍተሽ እንደምትሄጅ እርግጠኛ ነኝ። ግን ከነዚህች ልጅ ህይወት ተማሩ ውዶቼ። አንድ ቤተሰብ አይሆናችሁም፣ ይህ ሰው ጥሩ አይደለም ሲላችሁ የቤተሰቦቻችሁን ነገር አዳምጡ። ገባችሁ? ዋጋ ከመክፈላችሁ በፊት አሁን እህቴ ዋጋ ከመክፈሏ በፊት የእህቷን ንግግር ሰምታት ቢሆን እንደዚህ ዋጋ አትከፍልም ነበር። ዋጋ የከፈለችው የእህቷን ምክር ስላልሰማች ነው። እና ልጆችሽን አላህ ያሳድግልሽ ውዶቼ፣ ማሮቼ፣ ፍቅሮቼ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢንሻአላህ በአዲስ ቪዲዮ እከሰታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማውራት ፈልጌ አላቅ ሼር አድርጉ።